መቁረጥ የሚችሉ አቅም ያላቸው ጥግ ድረስ ሚሳይል ማስወረር የሚችሉ አቅም ያላቸው ሰዎች አሉ ከኔ ጎን። እግዚአብሔርን እውነቱን ነው የምነግራችሁ። ገና አንቺ መቆም ያለብሽ ጋር መቆም እንደ ትልቅነትሽ ትልቅ ሆነሽ መገኘት ከትንንሾችሽ ጋር ምንም አይነት ሚስጥርም ሆነ እንደ ቀልድ ራሱ ስራሽና ስራሽ ላይ ብትሄጂ እኔ የትንሽነት የምክር ነው የትልቅ ሰው ምክር ይሄንን ተለግሶልሻል። እንደ ትልቅነትሽ ስራሽን ማስታረቅ ካለብሽ ማስታረቅ። ከዛ ውጭ ግን ወርደሽ ከትንንሾች ጋር ወሬም አታውሪ። ከስራሽ ጋር ሚዲያም ላይ መተሽ አትገኝ። ሚዲያው ላንቺ አይመጥንሽም። ትጎጃለሽ። በደካማ ጎንሽ እስከ $30,000 ተበልተሻል። ለበጎ ነው። ሰርተሽ ታገኘዋለሽ። ያለሽበትንም ዛሬ ላይ ያለሽበትንም ሁኔታ እናውቃለን። ለማንኛውም እግዚአብሔር ይስጣችሁ፣ እግዚአብሔር ይስጥሽ። ለሁሉም ነገር የአንቺ ጉዳይ ይሄ ነው። ምክሩንም በዚህ ላይ ለግሰን ወደ ሌላ ጉዳይ ይገባሉ። ምን ፈጠንኩ እንዴ? ዛሬ ግን ችግር ተፈጥሮብኛል። እኔ እኮ ትልቅ ሰው ምክር ይዤ ስመጣ በጣም በሳል አነጋገር እናገራለሁ። ታውቃላችሁ፣ እግዚአብሔርን ምሁርና ክንዱ የጠበቀ ሰው ነው። በደንብ መክሮ ይላክ። ይህን ስላችሁ ግን ትናደዳላችሁ። ቅኔ የሚገባው ቅኔ ይገባዋል። አነጋገሪ ራሱ ዛሬ ተለየባችሁ አይደል? ሰውን መወንጀል ስለማንፈልግ ማሚዬ ቴንኪው። ወደ እህቶቻችን ጉዳይ ልመለስ ነው። ወደ እህቶቻችን ጉዳይ ስመለስ እስቲ ዘፈኑ ስለሚሰርቀኝ ዘፈኑ ልዝጋ። ወደ እህቶቻችን ጉዳይ ስንመለስ ቴንኪው፣ ሁላችሁንም አመሰግናለሁ። አሁን ሁለት አይነት ነገር አለ። የሳራን ጉዳይ ጨርሻለሁ። ወደ ቤታና ወደ ጉቺ ጉዳይ ይገባል። በተለያየ ኮመንትና በተለያየ ቦታ ላይ አድምጡኝ። እኔ በመረጃ በማስረጃ ማንንም በድዬ ማንንም ገፍቼ ማንንም አጋፍቼ ማንም ሰው እኔ እንድጣላ አልፈልግም። የጉቺና የቤታየው ጉዳይ ዛሬ ትላንት ፍቅር ነበራችሁ። መቼስ የቲክታክ ነገር ዛሬ ጸብ ላይ ናችሁ። እህትማማቾች ናችሁ። እሱ እንዳለ ሆኖ ጉቺ በቤታዮ ገንዘብ ሰርታለች፣ ጉቺ ገንዘብ ሰርካለች፣ ጉቺ ገንዘብ ወስዳለች ሲባል ያለው ስታበጣብጧቸው በኮመንት እኔ ከቤታ አፍ አልሰማም። በኮመንት በተለያየ ነገር ሲፖስት ሲጻፋ ያለው ወደዳችሁም ጠላችሁም ሰው ይነጋገራል፣ ይካፋል፣ መጥፎ ነገር ይነጋገራል። ግን ነገ መልሶ መታረቅ የሚባል ነገር አለ። አሁን የነሱ ጸብ የት ላይ ነው? ጉቺ በቤታዮ ስም ገንዘብ ወስዳለች ነው አይደል? እስኪ ኮመንት ላይ ጻፉ። ጉቺ አድምጡኝ፣ እኔ ጫብላችሁ አድምጡኝ፣ አስገባችኋለሁ። እነሚጣ ምናምን አንዴ ይሄን ልጨርስ ብዬ ነው። ጉቺ በቤታዮ ገንዘብ ወስዳለች። አንደኛ በመጀመሪያ ያንን ሳልጨርስ ጉቺ ታስበላለች፣ ጉቺ ታስበላለች። ጉቺ እኮ ሂዳ እኮ ለእንትና እኮ ምላስ አልተናገረም ጋይስ። ወስዳ ወይም ለሳራ ላበሻ ለከሌም ምንም የተናገረችው ነገር ስለኔም የተወራበትን መንገድ እንዴት እንደተወራ እኔ አውቃለሁ። ሁሉንም ነገር እኛ አጣርተን ደርሰንበታል። ጉቺ ለቤታ ክፉ ሰው አይደለችም። በቤታ ስም የወሰደችው ገንዘብም የላትም። ሁለታቸውን እዚህ መካከል ገብታችሁ ባታበጣብጧቸው በጣም መልካም ነው። ለምን ካላችሁ እዚህ መካከል ግን ትልቁን ጥፋት ያጠፋሽው ማነሽ? አሁንም አነሳሻለሁ፣ ሳራ ነሽ። ሳራ ዳጣ፣ ሳራ ስል ሳራ ለሀበሻ ናት። ሳራ ነጋዴቱ የቡና ሞንሽ ምንም ዳጣ ብዬም አልጠራሽም። የሰውን እንትን አሁን እኔ ሌላ ክብር ያለው ነገር ነው እያወራሁ ያለሁት። የቤታ ወርቅ ከመምጣቱ በፊት ይህን እንድነግራችሁ ነው አይደል? ዛሬ እውነት እንዲያሳውቃችሁ ነው አይደል የምትፈልጉት? የቤታ ወርቅ ከመምጣቱ በፊት ሳራ ጉቺ ብር በላች ስትባል በወርቁ ምክንያት ገንዘብ አግኝታለች፣ በቤታ ምክንያት ገንዘብ አግኝታለች ስትባል ስትሰደብ ሳራ ለምን ወጥተሽ
ቤታዮን ተወጃታለሽ አይደል? ለምን አልተናገርሽም? ሁለቱ እንዲጣሉ ለምን መንገድ ፈለግሽ? በቤታዮ ሰበብ ገንዘብ ወስደያለ ከተባለ ከቤታዮ ልደት በፊት አይደለም ለአንቺም 50 ሺህ ብር ለእሷም 50 ሺህ ብር በጉቻ አማካኝነት የተሰጠሽ? ምን ከቤታ በላይ አንቺ ወርቅ አለበሽም ተሰጥቶሽ? አረ እህቴ እንደዚህ እኮ አይደለም ሊያጣሏቸው ነው ብለሽ ለምን ላይ ብለህ አልተናገርሽ? በጉቻ አማካኝነት አይደለም የተሰጠሽ? እኔ ሲቀጥል ለቤታዩ እኮ ለሁላችሁም ይሄ ገንዘብ የተሰጣቸው ከዛ በፊት ነው። እኔ መረጃም ካለ አመጣለሁ። እናቴ ትሙት መረጃም ካለ መረጃ ከተባለ እኔ ቤታ ከጠየቀች በውስጥ እኔ መረጃውን እሰጣለሁ። እኔ ክፋት የለኝ እንድትጣሉ በዚህም ቅሬታ እንዲፈጠርባችሁ አልፈልግም። ማንሳት አለማንሳት እናንተ ስላላችሁ እኔ የማደርገውን ነገር በደንብ ጠንቅቄ ማግኘት። ለምን ካላችሁኝ ይሄ ነገር ሲባል ስለነበር ሲወራ ስለነበር ጋይስ ይሄ ነገር ሲወራ ዋርኒንግ እየሰጠኝ ነው። ሲወራ ስለነበር ሁለቱ የተጣሉበት ይሄ ምክንያት ነው እየተባለም በየቦታው ሲፖስት ስላየሁኝ ሁለታችሁ ግን በዚህ ምክንያት እንድትጣሉም አልፈልግም። እኔ ማንም እሷም ተጠይቀኝ ማንም መጥቶ ይጠይቀኝ በዚህ ጉዳይ ላይ እኔ አብራራለሁ። ግን እዚህ መካከል ጥፋተኛይቱ ማናት? ሳራ ይህንን ነገር መናገር ነበረብሽ። ላይቭ ላይ እህቴ እናንተ የምትሉት የምፖስቱት አግባብ አይደለም። ያችኛይቱም አታውቅም እችኛይቱም እንዴት እንደተሰጠ እንዳትናገሩ ታው እየተባልን እንጂ የሚወራ እኮ ብዙ ነገር አለ። ግን ከጀርባችን ተው የሚለን ሰው ስላለ አይሆንም፣ አይበጅም፣ መነሳትም የለበትም ስለሚባል ቤታዮና ጉቺ ሰላም ፍጠሩ። እኔ አስፈላጊ ከሆነ በዚህ ምክንያት ከሆነ እናንተ ጸባችሁ አሁንም እኔ የምትፈልገውን መረጃ እኔ እሰጣለሁ። እኔ እንድትታረቁ እንድትጣሉም አልፈልግም። ይሄንን ግን እያወቅሽ ሳራ ዝም ማለትሽ አግባብ አይደለም። ለምን ካልሽ ታውቂያለሽ። አንቺ መቼ እንደተሰጠ ለቤታየው ለልደቷ የተሰጠበትን ቀን ታውቂያለሽ። በዚህኛውም በኩል አንቺም የደረሰብሽን ቀን ታውቂያለሽ። ስለዚህ ይሄ ስለሆነ ሁለታችሁ አሁን የሚያጣላችሁ ነገር ይሄ ምክንያት ከሆነ ማቆም አለባችሁ፣ መስማማት አለባችሁ፣ ወደ ድሯችሁ መመለስ አለባችሁ። ይህንን ነው ማለት የምፈልገው። እኔ በዚህ ጉዳይ ጥያቄ ካለ እኔ መጠይቀኝ እመልሳለሁ። የፈለገችው መረጃ እሰጣለሁ በውስጥ በኩል እኔም አናግራታለሁ። ችግር የለውም። እንደዚህ አይነቶቹን እውነቶች መናገር ስለምፈልግ ነው። ለምን ሁለቱን አሁን ኮመንታተርና የሚፖሰቱ ነገሮች ናቸው እያጣሏቸው ያሉት እንጂ እኔ በአፏም ስትል አልሰማኋትም። ለሌሎቻችሁ እኔ መልስ የሰጠሁት እሱ ሆኖ ታፕታፕ አድርጉት። አንድ ጊዜ ታፕታፕ የለም ጋይስ። እሱ ሆኖ እያለ መካከል ግን እችኛይቱ ስለምታውቅ እያወቅሽ ይህን ማድረግሽ አግባብ አይደለም። ሳራ ዲያጣን ያልኩ ሳራ ማናት ለምትሉ ሳራ ለሀበሻ ጋር ሳራ ለሀበሻ ያለው ጋር ተናገርኩኝ። ሳራ ለሀበሻ ጉዳዩዋ ለሄለን ሂዲያ ስለ ጋሽ ወርቁ አይተ ነው ይሄ ያለበት ያለችው ውሸት ነው። ሳራ አላለች። ይህንን እኮ ደጋግሜ ነገርኳችሁ። ተጣርቶ አጣርተን መናገር ያለብኝን ነገር መጥቼ ነገርኳችሁ። በሌላ ጉዳይ ሁለታቸው ያነካካቸው ነገር የጉቺና የቤታዮ ከዛ በፊት በእኔ በሷ ስም ገንዘብ ወስዳለች የሚባል ነገር ስላለ ያንንም መናገር ስላለብኝ ነው። ለሳራም ለሁላችሁም አድራሺቱ ጉቺ ነች። ጉቺ ጋር እኔ ጋር የሚያዳርሳት ነገር የለም። እኔም ጋር የደረሰችብኝ ነገር የለም። እኔም ጋር የሚያጣላት ነገር የለም። አሁንም እኔ ሁለታችሁ ተገናኝታችሁ በግሩፕም ሌሎቻችሁ እንድታስታርቋቸው እንድታነጋግሯቸው እፈልጋለሁ። ለምን ይሄን እኔም እንደ ትእዛዝ ስለታዘዝኩ ነው። ያ ጥያቄ ያለው ሰው ካለ አስገባለሁ። መጠየቅ ያለበትን ነገር መመለስ ያለብኝን ነገር እመልሳለሁ። ሌላ ደግሜ አሁንም ልናገር
ሳራ አሁንም ሳላመሰግንሽ አላልፍም። በጣም ትልቅ ትምህርት ነው የሰጠሽ። በማንም ሰው ሳይሆን ወጥተው እኔ ላይ እኔ እንኳን ሴትና ወንድ ልጅ ራሱ አልበገረኝም። አዎ እኔ ወንጀለኛ ነኝ። በወቅታዊ ጉዳይ ወንጀለኛ ነው ልትሉ ትችላላችሁ። በፈለጋችሁ ልታሸማቅቁ፣ ልታስፈራሩ ትችላላችሁ። ግን እሱን አትችሉም። እኔ ጋር ጭራሽ አቅምም አይኖራችሁም። ባትለካኩ መልካም ነው ብዬ አስባለሁ። ያላወራሁት ግን ነበር። ነገም ገና ስለማልጨርስ ይሄ የጸቡና የነገሩ ለዛሬ ለመልካም ነገር ስለሆነ የገባሁት የጸቡና ይሄ ግርግሩ ይሄን አውጣልኝ ይሄን በል ድፍረታችሁ ደግሞ ጭራሽ ቤታችን ላይ መጥተህ እኔ ጆከር እኮ ነኝ እኔ ነኝ መጥቼ ስለ አንቺም ማብራራ ስለ ደላላና ስለ ጎመን ሻጭ እኔ ግን ሌት ቀን ያቺ የጮኩባት ምን አድርገኝ እንደዚህ ትላንት እንደዚህ ተገረሻሽ ዋሲዮንን ሁሉ ስወረውሬው አየሁሽ። እውነትሽን ነው። ለምን ያን ጊዜ እንደዛ ደቡቦች ሲሰፍሩብሽ እንደዛ አመናጭቀሽ አልወረውርሽ? ደቡቦች በዛ ልክ ሲሰፍሩብሽ ለምን አመናጭቀሽ? ፌበን አቁሚ። ትላንት እኔ ላይ እኔ የምናገረው ልናገር። ጆከር እንደዚህ አይቀጥልም። በሰላማዊ መንገድ አውሩ። በፈለጉበት መንገድ ማንም ይምጣ። እኔ የምፈራ ሰው አይደለም። አረተው ይደብራል። ኦኬ አቁሚ ይቻል። እኔ ልጨርስ። ያን ጊዜ አቁምና በቃ የምታወራውን በውስጥ በቃ ብለን አውርተን አልኩ። ምን ነው ለምን አሁን ጊዜ በውስጥ እየጠበቁ ፌበን አንድ የሚወራ ነገር የለም። በአደባባይ አይደል እንዴ እናስይዘዋለን ያሉት? በውስጥ ነው የሙኒትን አማራው ስለሌላ ጉዳይ ነው ስለ ሙኒት ልጨርስ። እኔ ያቺ ለፎከረችውን ይመለስበታል። ዛሬ አይደለም የምመለስበት። እሱን ተይው። ማንም እንትን አለ። ግን ዋሲውን እንደዛ አሽከርክራ እንደዛ ተገላምጣ ለምን ያን ጊዜ እኛ እንደዛ ስንሆን ለምን አላባረርሽን? የምን አማራ ነው ብለሽ ለምን አላሽከነጠርሽን? አላወቀችውም። ጆከር አላወቀችውም። ስላላወቀችው ሀሳብ በቃ ሌላ ሰው መሰላት። እኔ ወድሻለሁ። አንድ መልሼ አስገባሻለሁ። እኔ ልጨርስና አስገባሻለሁ። መልሼ ለምን ያን ጊዜ አላሽከነጠርሽን? እኔ አድርጌልሻለሁ ይህንን ብያለሁ ሳይሆን ማንኛችሁንም ምንም አይነት ነገር ስትነኩ ከጎናችሁ ነው የምሆነው። እናቴ ትሙት ማንም ሰው ለማንም ሰው ክፋትን አልፈልግም። ማንም ሰው እንዲከፋ አልፈልግም። በተለይ እንደ ብሔር ተነስቶ ሰው ተነክቶ እንድታመምም አልፈልግም። ጉሮሮዬን ዘግቼ 2 ቀን እንቅልፍ ሳልተኛ ነው በዛ ጉዳይ ላይ ስጨቃጨቅ ነበር። ትላንት ግን በጣም ያመመኝ የምን አማራ ብለሽ ዋሲውንም ወርውረሽ ስታወርጁ በጣም ነው ያመመኝ። ጋይስ ቤታዩ አልተነካችም ወገን። ለኔ እህቴ ነች። የተጣላ ይሄ ምን ፖስቱ ምናምን እኔ ለማንም ጥላቻ የለኝም። ለሁላችሁም አንድ እዚህ ላይ አጠቃላይ የምነግራችሁ ለሁላችሁም የተደረገው ትልቅ ወንድማቸው ነው። ማድረግ ላለበት ቤታዩ የሚገባታል። ለሚገባው ሰው ለሁሉም አድርጓል። ትልቅ ወንድማቸው ነው። ከዚህ ውጭ ሌላ ነገር ይሄ እያያያዛችሁ ሰው ሳይጣላ እንዴት ተጣላ እያደረጋችሁ የምታደርጉት ነገር አግባብ አይደለም። እኔ እንደዚህ አይነት ነገር አይመቸኝም። የራሴን መንገድ ይዤ የምጓዝ ሰው ነው እና የዋሲውን ግን አወራወር በጣም ነው ያዘንኩት። ያን ጊዜ ብጎረጉሪን ምንም መስሎ አይታየኝም። ኬክም ተሰብስበን ቆርሰናል በጊዜው ላይ። ዋናው ግን አትካዱ። መካድ እኔ አድርጌላችኋለሁ። ግዴታዬን ነው የተወጣ። አማራ ስለሆንሽ ብቻ ግዴታዬን ነው የተወጣሁልሽ። ግዴታዬን ነው የተወጣሁት እንጂ ተገድጄም ከፍለሽኝ አድርገሽልኝ አይደለም። ማን እናንተ ተሰልፋችሁ ዘመቻ ወጣችሁ እኔ አንገቴን ልደፋ ነው? አንገቴን ደፍቼ እንደዚህ ልለው ወይስ እንደዚህ አቅርቅር ብዬ ላለቅስ ነው? በጣም ታሳፍሪያለሽ። እውነቱን ልንገርሽ፣ በጣም ታሳፍሪያለሽ። በሌላ በኩል ያለ በዚህ አውጥተን ምንም የኔ ጥላቻ
ያለብህ ስምህን አልጠራም። ትሞታታለህ ታንቀ። አንተ ወንዱ እንደ ሴቱ ነው የምትሄድ ታንቀ ትሞታለህ እያሉ ስለዚህ በሳራ ለሀበሻ ጉዳይ ሰምታችኋል ሁላችሁም። ቴንኪው 7000 ምናምን ሰው ነበር። የእሷን ጉዳይ ጨርሻለሁ። ሌሎቻችሁ ሁለታችሁን ነገ መለስላችኋለሁ። በሰፊው ነገ መለሳለሁ። ለምን ሌላ መልእክት ስለሆነ መልእክት አዘል ነገር ስለሆነ ይዤ የመጣሁት ዛሬ። ነገ ግን በሰፊው ለሁለታችሁ መለሳለሁ። እኔ ማንም አልደርስም። ለማንኛችሁም ስትነኩ፣ ስትሰደቡ፣ ስትረገጡ ከእናንተ ጎን ቆሜያለሁ። ሌላ ደረታችሁን ነፍታችሁ እኔ እኮ ጆከር እኮ ማንም ከፍሎኝ የምሰራው ቢዝነስ እኮ እዚህ እኔ እኮ ብሔርተኛ ነኝ። ለምን መሰላችሁ? እኔ ንግድ ሊቀርብኝ ነው፣ ድለላ ሊቀርብኝ ነው፣ የሚመጣው የደላላ ስራ ሊቀርብኝ ነው። ሰው ቤት ለገብቼ እኔ አክሰላ ካሌ ብዬ ማብራራ ውለታ የዋላችሁልን ሌላ ብሔሮች አላችሁ። እናንተ ደግሞ የእናንተን ሀቅን ያልበላም እንደኛ ሆናችሁ ክፉ ቀንን ያሳለፋችሁ እኔ አዝዣችሁ በጎ ነገር ያደረጋችሁ ሴቶች አላችሁ። ስም መጥራት ስለማልፈል የእናንተን ያችን ክፉ ቀን በክፉ ቀናችን ከጎናችን ስለነበራችሁ በዛች ክፉ ቀን የእናንተ ውለታ ሸፍኜ አልፈዋለሁ። ለሁለታችሁ ግን ነገ እመጣላችኋለሁ። ቃል ለምድር ለሰማይ እኔ አይደለሁ እንደ ሌላ ሰው ተስፈራርቼ ምናምን ማንም ቤት ጠርተሽ ገትተሽ ገዝት ላይ ተንጠልጥዬ አንቺ ስለ አንቺ ምን ይቀርብኛል? እኔ ብሔርተኛ ነው። ከብሔርተኛም ብሔርተኛ በየሀገር የምሳደድ አማራ ነን ተብለን ነው ምድር ላይ የምንገደለው። ማን አንድ ጆከር ለምን እዚህ ዛሬ አታስደፍኝ? አይገርመኝም እኮ መስራት ያለብኝን እስከ ዛሬ ሚዲያ ላይ አገልግዬ አልፌያለሁ። ለዛ ነው የምትፈሩኝ። የሆነ ነገር ካገኘ ያውቃልና ያጋልጠናል። ቀድመን ኖ እሱን አይደለም። ቴንክ ለማንኛውም እሺ፣ ሌሎቻችሁ ሀሳብ ካላችሁ ሀሳባችሁን እንስማ ጋይስ። አለን ምንድን ነው አልገባኝም። ምንድን የተፈጠረው ማለት በትንሹ እንደተረዳሁት ቲንክ ዋሲሆን የሚባል ልጅ ገብቶ አስወጣችሁ መሰለኛል ነው ሌላ ነገር አለ? ቆይ እስኪ እኔ እናንተ እንደዋወላለን። ሃሽታግን እስኪ ሳቧት ጋይስ። እኔ መሳብ አልቻልኩም። ሃሽታግን ሳቧት። እኔ እናንተ ተደዋውለን እናወራለን። ገና አንተ ጫፍ ላይ ነው ያለው። ችግር የለውም። ሃሽታግን አስገቧት። ሊና አለሽ? ከላይ ልጀምር። ጆከር እኔ ላውራ እንዴ? ቀጥይ። አንደኛ ነገር እኔ የዱባይ አለሌዎች ነው የምላቸው። በቤትም ገና በቤት ስላልሆንኩኝ ነው። አንደኛ ነገር በዚህ ደረጃ ይሄ ንቀት ነው። ትላንት ነግሬያታለሁ። ንቀት ነው። ሰደብካት ወታ ብትሰድብ ችግር የለውም። ነገር ግን ማስፈራራት እኔ እንዲህ ነኝ አይሰራም። ማንም ይሰማት የለም። ማን ስለሆነች ይህ እኮ የማዳም ቅመሞችን እንደሚያሸማቅቁት ስም ጠራ እገሌን እንዲያልክ ይሄን ጠራ እንደሚባለው አይደለም። ይሄ የምትገጥሚው ከ7 ሚሊዮን የአማራ ሕዝብ ጋር ነው። ይሄ ንቀት ነው። በጣም ነው እኔ ሙኒት ሼሙኒ እኔ ካንቺን አልጠብቅ በጣም አንጀቴን ያረረው። እኔ ወተሽ ብትረግጩ አያገባኝም። በሰደበሽ ልክ ወተሽ እርጋጩ፣ ችግር የለውም። ነገር ግን እንዲህ ታይተሃል፣ እንዲህ ገብተሃል፣ እንደዚህ አይቻለሁ ማለት ይሄ ልጅ የሆነ ነገር ቢሆን ሌላም ሰው ያርገው ማንም ያርገው፣ እኔ እዛ ካላችሁ አለሌዎች ራስ የሚወርድ እንደሌለ ነው ልነግራችሁ የገባሁት። ከእናንተ ራስ የሚወርድ የለም። ከእናንተ ራስ የወርቁ ስም ተነሳ፣ የዳኜ ስም ተነሳ ተብሎ ነው ጆከር ጆይን ያደረገው እንጂ በእናንተ አሉባልታ በእናንተ የወረደ በዚህ ዘመን ማፈሪያ ገሌ እንዲያልሽ የምትባባሉት ማፈሪያ ናችሁ በዚህ ዘመን። እኔ ሰው እንዲህ ስል አፍራለሁ። እድሜያችሁ ትልልቅ ነው። እንግዲህ ለሌላው አሪያ የምትሆኑ ሰዎች ናችሁ እንደዚህ ስትበሳበሱ የነበረው በየሚዲያ ላይ። ነገር ግን ይሄ ቀይ መስመር ስለሆነ ገጥመሻል ነው። ኢቨን ጆከር እንኳን ቢስማማ ከአንቺ ጋር የሚፈታሽ እንደሌለ ነው የምነግርሽ። እሱ መስማማት መብቱ ግን የሚፈታሽ
ይሄ ብልግና ነው። እኔ በጣም ከአቅሜ በላይ ነው የሚሆኑ። ስለዚህ ሴትዮ ሳስብ በተለይ ይሄ በቃ ብልግና ነው፣ አይደረግም። ማን ላይ ቆመሽ ሄለንን ለምን በዚህ ደረጃ አልተናገርሻትም? ወጣ ሄለን ጋር ቂጧን ልሳችሁ አንበሳ እያወረዳችሁ በጎን እየከፈላችሁ አይደል? ገብቶ ለማውራት በራሳችሁ ኮንፊደንስ ስለሌላችሁ፣ በራሳችሁ የሆነ የማንነት ቀውስ ስላለባችሁ፣ በራስ መተማመን ስለሌለባችሁ ላሉ ባልታ አንበሳ እያወረዳችሁ ነበር እንዴ? ገብታችሁ እኛ እኮ እንደ መደበሪያን ምናያችሁ ስታደርጉ የነበረው ነገር ግን ጆከር እዚህ ነው ያለው በሚል ታልካሻ ምክንያት አስይዘዋለሁ እንደዚህ ስታደርግ ሄል ነው ሜን አይሰራም። እንደዚህ አይሰራም። ገጥመሻል። እሱ እኮ ነገር ሊታረቅሽ ይችላል። ግን ይሄ ለሌላው መማሪያ መሆን አለበት። እንዴት አማራው እንዴት አንደኛውን ፕሮቴክት እንደሚያደርግ ታየዋለሽ። እኔ ብትሰሪው አንድ ነገር አለልሽ። መርጋጩ ወተሽ ይዋል ሲሰድብሽ ስደቢው በሄደበት ልክ አይመለከተኝም። እንዲሰድብሽም አልፈልግም። ነገር ግን ይሄ ብልግና ነው። ሌላው አልደፈረውም። የኛ ተቀናቃኝ ብልጽግናዎቹ ባንቺ ልክ አልደፈሩም። እናንተ ግን ወንድሜ እያላችሁ ወንድሜ ስጋዬ እያላችሁ ግን ይሄ ትልቅ ብልግና የእናንተን ያላሳደደው የለም። ስለዚህ ገጥመሻል። ይሄ ልጅ የሆነ ነገር ሆኖ የአንቺ ቦሌሮ አንድ ያሉ ቤተሰቦች በሰላም ይኖሩ እንደሆን እናያለን። አንቺ በሰላም ይኖራሉ አንቺ ቤተሰቦች እና በጣም የተናደርኩት በጣም እግዚአብሔር ያስጠላል። ባለጌ ናችሁ። ባለጌ ጓደኝነትን የማታውቁ አብሮ መብላት አብሮ መጠጣትን የማታውቁ ባለጌ አተላ ናችሁ። የታሪክ አተላ። አንቺ ስምሽ ነው አይደል? ስሜ ተነሳ፣ ስሜ እንደዚህ ያለ ስሜ ተነሳ ነው። የዚህ ልጅ ግን ህይወት ነው። ስለዚህ እኔ አሁን እንደ ብልጽግና እኔ እንደ ፖለቲከኛ ነው የማያችሁ። ከዚህ በኋላ አለሌዎች ናችሁ። ጀርባችሁ አይታወቅም። እዛ ያላችሁ እዛው ማዳም ቅመሞች ላይ ተቀራረጭ። እዛ እነሱ ላይ ነው የምትቀራረጹት። እነሱ አምጥተው ያፈምሷቸዋል። እነሱ አምጥተው ሰው ያደርጓቸው። እነሱ ላይ ነው ስትቀራረጹ የምትሉት። ያሉ በልታችሁ መጨረሻ የሌለው አንዴ ወርቁ ጋር ትገባላችሁ፣ አንዴ የኔን ስም ታነሳላችሁ፣ አንዴ ጆከርና በቃ ይሁን የምታስጠሉ ፍጥሮች ናቸው። እንደ እድሜያችሁ ያልሆነ እስኪ የሆነ ልጅ የሆነ ነገር ይሁንና የአንቺ ልጅ ያለችው ኢትዮጵያ በሰላም ትኖራል። ምን ችግር አለው? አንድ ነፍስ እኮ ነው ያለው። ወንድ ልጅ ነው እንቅፋት። ጆከር እኮ እንቅፋት መጥቶት ይሞታል እኮ ሄዶ የሆነ ተንገዳግሮ እንዲወድቅ ሊሞት ይችላል። ምንም ችግር የለውም። ግን አንቺ ስትሄጂ አንቺ አንድ እርምጃ ስትሄጂ ሌላው 5 እጥፍ እንደሚሄድ ማወቅ መቻል አለብሽ። ሴጣን ነኝ እኔ እንዲህ ነኝ ነው አይሰራም። እዛው እርስ በርስ ትበላሉና እዛው ተካባባላችሁ። ሳቃችሁ የውሸት፣ ጓደኝነታችሁ የውሸት። ማሚ ስትባባሉ ስታስጠሉ እኮ ስታስጠሉ። ፍቅራችሁ የውሸት። ስትበሉ ስጋ አብራችሁ የምትበሉት የሰው ስጋ ነው የምትበላሉት። አንድ ማዕድ ቀርባችሁ እርስ በርስ ሪከርድ የምትደራረጉ ወሬ ወደዚህ ማፈሪያ ነው። እናንተም ብሎ ደግሞ እርዳታ ሰሪ፣ እናንተም ብሎ ደግሞ የሆነ ነገር አድራጊ። ጽዳት ከራስ ነው የሚጀምረው። መጀመሪያ ራሳችሁን እጠቡ። ቆሻሾች አለሌ እናንተ። እኔ ዱባይ አለሌ ነው የምላችሁ። ማንንም ከማንም አለኝም። የዱባይ አለሌዎች ናችሁ እናንተ። ስንት ጥሩ ሴቶች ባሉበት እና ሳይንትን ባየንበት እናንተን ሳይን ታቅፋሻሉኛላችሁ። ቆሻሾች አጠራጊ በስመ አብ ወልድ። እኔ በቃኝ ጆከር። እኔ ስለነዚህ አውርቼ ማልጨረስ ስለምመለስበት አሁን ይህን መልዕክት ላስተላልፍ ነው የገባሁት። ሁላችሁም ሀሳባችሁን ትንሽ 2 ደቂቃ መታ አድርጉና 1 ደቂቃ ጆከር ተረኛ እኔ ነኝ። ቆይ አይደለሽም፣ እኔ ነኝ። ይናናል ችግር የለም ወንዴ። በዋሲሁንን አሽቀንጥራ ስላወረደችው በእውነት እንቅልፍ ሳይዘኝ ነው ያደርኩት። በትክክል ራስሽን ገልጠሻል። የኔ ሰፈር ከ50 አጋንንት እናስንቃለን ብለሻል። አጋንንትነትሽን ትላንትና ገልጠሻል። ሳራ የአባቴ ወገን ከአጋንንት ያስንቃሉ ብለሽ ቃል በቃል ነው የተናገርሽው። ከ50 አጋንንት አንደኛ ብለሽናል እና አጋንንትነትሽን በትክክል ገልጠሽ ነው። ዋሲሁንን በዛ ደረጃ ቢያጠፋ እንኳን ባይመችሽ እንኳን ዳምጩ ነበረ። ትላንትና ደቡቦች እንደዛ ሲሆኑ ቤቱን ከፍቶ ነበረ እንትን ሲልሽ የነበረ ራስ 19 ዋጋ ነው የከፈሉ። አንዱ ዋሲሁን ነው ኬክ የቆረሰላት ያን ጊዜ ዋሲሁን ነው። አንተ ምንድን ያለችው ፊቷን እንዲከስክሳ እኔ ጆከር ስትገባ ነገር እምባዬ መጣ። እናቴ ትሙ እምባዬ ያችን ቀን ለእሷ ሂዶ ገስት ላይ እኛ ጋር ሲጨቃጨቅ የነበረውን ያችን ቀን ያስታወስኳት። እኔ ሪከርድ አሰማችኋለሁ ነገ በቤትክ። ሳራ ቃል በቃል ሳራን
አላበሿን እንዴት አርጋ መስግና ትላንትና ደግሞ እኔ ምን አገባኝ እኔ ይምታታባቸዋል የሚያወሩት ወሬ እና ቤቷ ገብታ የተናገርሽው ስለ ሳራም አሪፍ ነው የተናገርሽው። መማር ናት ዘላ ቤቷ ይገባችና ሪከርዱ ልክላለሁኝ። እዛ ጋር የተናገሩት ንግግር ትላንትና እኔ አይመለከተኝም ስለ ሳራ ደግነት እየተናገሩ ሳራ ትልቋ ማለት ነው። ዋሲውንም በዚህ ደረጃ አንቋሸሽ። በእውነት እኛም ከዚህ በኋላ እንዴት ሆነ እንደምንቆም እናውቃለን። ዋጋ ያለው ሰዎች ነው እዚህ ጋር ያለ ነው። የሚሞትብን አለ። ከማን ጋር ቆመሽ ማንን ታማያለሽ? በዚህ ደረጃ ጆከርን እናስይዘዋለን ስትል ተይ። ትላንትና ዋሲውን ስላንቺ ሲናገር አይደል እንዲ ያወረድሽው? ኖ ጆከር እንዴት ትናገሪዋለሽ አትልሽም? አትያትም ነበረ እንዲ ስትናገር። ለማንኛውም ግን ጆከር ነገ ታርቆ በውስጥ ልትመጡ ትችላላችሁ። እኛ ግን አንተዋችሁ። የማንነት ጉዳይ ጥያቄ ምንም እርቅ የለም። ሊናዬ ቴንኪው። ሃሽታግ ቀጤና ወደ ዋሲውን እንዲሄድ አጥር አድርጌ ነው። ችግር የለም። እኔ ማለት ያለብኝን ትናንት ተናግሬያለሁ በራሴ። በመጀመሪያ የሰው ልጅ አንድ ቻንስ ነው መሰጠት ያለበት ብዬ አምናለሁ። አንድ ቻንስ ለሆነ ግለሰብ ሰጥቻለሁ። ከዚህ በፊትም ይሄ ነገር ወላድ አስፈላጊ ነገር እንዳይሰፋ እውነትም ሄለን ያወጣችውን መረጃ ጆከር ነው ሲባል በቃ አንወቅስም። ወሬው በማን በኩል እንደወጣ እናውቃለን። እውነት ከሆነ ግን አይስፋ ብለን አፍነን አልፈን እንዳላየ እያወቅን እንዳልሰማ ሆነን አልፈናል። ዛሬ ግን ይሄ ነገር እንዳይመጣ ትናንትና እንደዛ ነበር የታመምነው። ስንጠብቃችሁ አፋችንን ዘግተን ስንቀመጥ የፈራናችሁ እንዳይመስላችሁ። ይኸውልህ እኔ አልቅሶ ይሄ መርጦ አልቃሽነት አይመቸኝም። ቁጥር አንድ ስምህን ቀን በቀን እያነሳች የምታስወቅጥህ ወይዘሮ ጉቺ ናት፣ ማንም አይደለም። ሲቀጥል ደግሞ ሳራ ናት። ትናንትና ቆይ ጆከር ይኸውልህ የፈለግከውን አንተ ዲፌንድ ማድረግ ትችላለህ። ልንገርህ እኔም እኮ ወዳጄ ናት፣ ደርሳብኝ አይደለም። አይናችን ሲነካ ግን ያመናል። አንተ አይግባህ። አንተ ህይወት ነፍስን የማትፈልገው ከሆነ እኛ ደግሞ እንፈልገዋለን። ግዴታ ለአንተ ነፍስ እኛንን መተንፈስ ያለብን አንተ አይደለም። አንተ አይመለከትህም። ህይወትን ከፈለክ እንደፈለክ ማድረግ ትችላለህ። ከነሱ ጋር ሸሼ ገዳሜ ማለት ትችላለህ። አያገባንም። እኛ ድሮም ገና ፈርተናል። ከእንደነዚህ አይነት ሰዎች ጋር ድሮም የሆነ ኮሽታ ስንሰማ እኛ ፈርተናል። በቃ አይሆኑም። ሆዳደሮች ናቸው። ስምን በከፉም በድጉም እንዲነሳኛ አንፈቅድላቸውም፣ አንፈልግም። በቃ አርፈ አንተ ህይወትን ትኖራለህ። የቆምክለት አላማ አለ። እኛ የምንወድ የምናደንቅ የምናከብር ሰዎች ከጎንህ እንሆናለን። አዘርዋይስ የነዚህ ቅብር ጥሴ ገበል ጥሴ ወሬ ምንም አያስፈልግም። ምንም ማሸፋፈን አያስፈልግም። 50 ሜትር ነው ከነሱ መራቅ ያለብን። እያንዳንዷ ትጠየቃለች። ትናንት ሊናን ዋሴን አይቻችኋለሁ። እሷ ቤት ለምንም እንደገባችሁ ግራ ነው የገባል። እንዴት አድርጋ በንቀት ስታያችሁ የነበረ ፊቷን ዘብዝፋ ማናት ውፋ ስሟ ጠፋኝ። የአንቺ አይነት አርማ የምታደርግ ልጅ አለች። አቦ ስሟ ጠፋኝ። እሷና ዋሴ ነበሩ። ሄቨን ቴንኪዩ። ለምን እንደገባችሁ እኔ ግራ ነው የገባኝ። እሷ በዛን ያህል ደረጃ ፊቷን ከስክሳ እየናቀቻችሁ ከኔ ቤት ወታችሁ እዛ የሄዳችሁበት ነገር እኔ አልገባኝ። በዚህን ያህል ደረጃ ደግሞ አንድ ወንድሟን ስታዋርድ እቺ በቃ ኦልሬዲ እኮ የመንግስት አላላኪ ናት እኮ ምንም እኮ ጥያቄ የለው። ገባ አይደል? እኛ እህቶቻችን ወንድሞቻችን ሌላ አካል መጥቶ ቀጠቀጣቸው ሲባል እኮ ስንጮህላቸው የነበረው ደሞቻችን ናቸው ብለን ነው። ዛሬ ግን የራሷን ወገን የማታከብር ከሆነች ለምን የምትከበረው? አሁን አጠር አድርጋችሁ እኔም ባትሪ ስለሌለኝ በሰፊው እመጣለሁ። አውቃለሁ እኔ ስሜታችሁን ሁሉን ነገር እረዳለሁ። እኔ የማልረዳችሁ ተሸክሜ የማመጣው ብዙውን ነገር እኔ ነኝ። ዛሬ ለመልእክት ብቻ ነው። ለምን ምንም ሀሳባችሁንም ሳልቀበል ዝም ብዬ እንዳልወጣ ብዬ ነው። ዛሬ ለመልእክት ብቻ ነው የገባው። ነገ ግን በሰፊው እንመጣበታለን። መወያየት ያለብንም በግልጽ እንወያያለን። ማድረግ ነው። ቀልድ የለም ጆከር፣ ምንም እንዳትፈራ። ቀልድ የለም። ስምህን በከፉ በደጉም እንዲያነሱ አንፈልግም። እዛው ይግማ በነሱ አጀንዳ አለቀ። አላውቅም። ምንም እኔ የምፈራበትም ጉዳይ የለም። ለእኔ ወደ እኔ የሚመጣ ነገር የፈለገውን ነገር በየትም ቦታ ላይ መምጣት ይችላል። ማድረግ የፈለገ እኔ ላይ ማድረግ ይችላል። እና ለዛ ነው ዋሲውን አለ። ቴንኪዩ አሽትዬ አለን ዋሲ
እኔ በጀመረው ከአንተ ነው። እኔ በግልም በዚህ ሚዲያ ላይ አንተ አማራ ነህ፣ አማራ ሞተብኝ ብለህ ሚዲያ ላይ የምትጮህ ብሔርተኛ አማራ ነህ። መሰሎችን አለመምረጥህ ዛሬ ላይ እንደዚህ እንዲሆን ሆኗል። ይሄ አሁንም ወደፊትም አላህ ሰላም ካረገ ማስተካከል ያለብህ ያንተ ችግር ነው። አማራዎች ነን፣ አማራ ብሔርተኞች ነን፣ የሚመስለንን መስለን ነው መሄድ ያለብን። ለመነጋገርም ለመወቃቀስም ለመሸመጋገልም መሰሎች ጋራ ነው መሆን ያለበት። እሱ አለማድረግህ ዛሬ ላይ የብልጽግና ካድሮች መከታ ያደረጉትን ጋሻ ብልጽግናን አድርገው እንዲፈነጩብን ምክንያት ሆኗል። ይሄ በተለይ አማራ ብሔርተኞች ሆናችሁ ይሄን ነገር ብታስተካክሉ ጥሩ ነው ብዬ አስባለሁ። ሌላው እኔ ሳራ ከእሷ ቤትም እጅ አላቅም፣ ወደፊትም አልሄድም። የምንለያዩ ሰዎች ነን። እኔ አማራ ብሔርተኛ ነኝ። የሚሄድባቸው ቤቶች መሰሎች ጋር ነው የሚሄደው። እኔ እሷ ጋር ቀይ አፈር በርበሬ የምትሸጥ ሰው ምንም የሚያገናኝን ነገር የለም። እኔ ህዝብ ሞተብኝ ብዬ መሰሎች የሚመስለኝን ጋር ሞል ሰው ነኝ። ሂጅም አላቅም፣ ወደፊትም አልሄድም። እኔ ባለሁበት ምናምን ብላለች። እኔ ሳራ አንድ ነገር የምነግራት እኔ ባለሁበት አማራ ብሔርተኞች ቤት አትኖሪም፣ አማራዎች ቤት አትኖሪም። በተአምር ነው ብልሽ እኔ ያለሁኝ አማራ ብሔርተኞች ባሉበት አላይሽም፣ የትም ቦታ አላስቀምጥሽም። ሌላው አማራነት ገንዘብ ነው። አማራ የሆኑትም አማራ ያልሆኑትም የመንግስት ካድሬ ያልሆኑትም ነጭ ዱቄትና ሽሮን እያቀላቀሉ ቀይ አፈርና በርበሬን እያቀላቀሉ ለመሸጥ ድብን ያሉ አማራዎች ለአማራ ተቆርቋሪ ይመስላሉ። አይደሉም፣ የመንግስት ካድሬዎች ናቸው። እነዚህ ካድሬዎች ዛሬ አንተን አሳልፈው ለመስጠት ነው የመጡት። አማራንን እያሉ ይሁዳዎች ናቸው። ታስታውሳለህ? ራስ 19 አንተ እኔ ይቺ ሳራ በርሜል የምታክል ሰው በነበረው ሰዓት ላይ ምን ስናደርግ እንደነበረ ይሁዳዎች ናቸው። እነዚህን ሰዎች 50 ሜትር መራቅ መቻል አለብን። ቆሻሾች ናቸው፣ የመንግስት ካድሬዎች ናቸው፣ ለምንም አይጠቅሙም። ሙኒት ብትላት ሰራ ሀበሻ ማለት የጭቃ አሸዋ ናት፣ መርዝ ናት። የአረብ ሀገር ሴቶች ምናምን በአረብ ሀገር ሴቶች ማንም ምንም አድርጓቸው አያውቅም። እነሱ ናቸው የሚያደርጉላቸው፣ ግን አድራጊ ረጂ ምናምን ነው የሚያደርጉት። ባል ሳይቀር እንዲገዙ ምን የሚያደርጓቸው የአረብ ሀገር ሴቶች ናቸው፣ ባለውለታዎች ናቸው። እነሱ ግን ራሳቸውን እንደ ውለታ አድራጊ አድርገው የሚያስቡ ናቸው። ስለዚህ አንተ ሌሎቻችሁም የሚመስላችሁ ብዙ የአማራ ብሔርተኞች እኮ አሉ እዚህ ሚዲያ ላይ። እነዚህ ሰዎች ጋር ሲነካኩ አይታችሁ ታውቃላችሁ? ማንም የሚሄድ የለም። የምትነካኩ ሰዎች ናቸው ችግር በራሳቸው ላይ የምትፈጥሩትም እናንተ ላይ ችግር እንዲፈጠርባችሁ የምታደርጉት ብዙ ሰዎች አሉ። እነዚህ ጋር የሚነካካል ጆከር እስኪ እነማናቸው የአማራ ብሔርተኞች? እነ ሳራ ጋር እነ ሙኒት ጋር የሚገናኛለ ገስት ሄዶ የሚቀመጣለ ማንም የለም። አንተ ናችሁ። ያንተና አንተ መሰሎች አንተ ነህ አብዛኛው። እነዚህ ሰዎች ጋር ሂዲ ፌመስ እንደሆኑ አረካቸውም አንተ ነህ። እነ ሳራ እንዴት ሲሸማቀቁ ራስ 19 አስታውሳለሁ። ጸረ አማራ ናቸው እነዚህ፣ ጸረ አማራ ናቸው ሲያ ዲንፌድ ታደርግ ነበር አንተ። እነዚህ ተዋቸው አትናገሯቸው ስትል ነበር። ጸረ አማራ ናቸው ነበር ራስ 19 ገና ገስት መግባት ስትጀምር የዛሬ አመት ዛሬ 9 ወር አካባቢ ጸረ አማራዎች ናቸው። ጸረ አማራ ናቸው። ቤቱን ለቀሽ ውጭ እያየሁሽ ነው። ነገ እመጣልሻለሁ። ሳራ የምትባል ሰው እዚህ ካለ ብሎክ አድርግልኝ፣ ብሎክ አድርግ። እዚህ ሳራ የምትባል ሰው ካለ እንድንኖር አልፈልግም። እኔ እንደ ሌላ ሰው የመዳም ቅመም ምናምን የምታስፈራሪያቸው አንቺ የሰብስበሽ ዘራፍ የምትይባቸው ይህን ወደ ልፊትሽን እና ወደ ደረትሽን ነፍተሽ የምታስፈራሪው ሰው አይደለሁም እኔ። ሰላም፣ እንዴት ናቸው? ደህና ናቸው። ሳከብር ብቻ ነው የምሞተው እንጂ ካልሆነ በሐሰት መረጃ ራሱ አንቺን መርገጥ እችላለሁ። እንደ ደረቅ ሎሚ ያሽሻለሁ። ለማንኛውም ስለማጠቃልላቸው ለእንትን ባትሪ ዘጋቤ ነው። ቆይ እኔ ገና እየመጣሁ ነው። እስኪ አንድ ጊዜ
እሺ አንዳንድ ደቂቃ ውሰዱ። ዋሴም ሀሳቡ ጨረሰም ነገር መለስላቸዋል። እኔ ብዙም የለሁም ሶሻል ሚዲያው ላይ ያው የተቆራረጡ ቪዲዮዎች ነው እና የሚደርሰኝ ትንሽ የሚያስጠላ ነገር ነው የምንሰማው። ግን ለሁሉም ሰላም መፍጠር ነው የሚያስፈልገው። አንደኛ ትንሽ ያለብን ችግር ምን መሰላችሁ? አንድ ደካማ ጎን የተገኘብን ደካማ ጎን የሆነ ነገር በተናገርን ሰዓት ተጣሞ ተወስዶ በሌላ ጉዳይ ታይቶ እንድንጣቆር የምንደረገው ይሄ የአማራ ብሔርተኝነት ነው። ይሄ ነው እኛ ደካማ ጎን። ብዙ ጊዜ ምንም ሳናጠፋ የግል ጠብም ሲፈጠር አዙረው ጠምጥመው ወስደው በዛ በደካማ ጎናችን ነው እና ሊያጠቁን የሚፈልጉት እየተጠቃንም ያለ ነው። በዛ ነው። ግን የሚሻለው ሰላም መፍጠር ነው። ስለዚህ ያለውን ችግር በመካከላቸው የተፈጠረውን ችግር ቀስ ብሎ ፕራይቬት በግሩፕ ተወያይተን ቢፈታ ነው የሚሻለው። አብዛኛው አንዱ አካል ላይ ችግር እስከሚደርስ ድረስ ዝም ብሎ አናፍቶ የሚያገል ነው። ይሄ ደግሞ ጥሩ አይደለም። ስለዚህ በዚህ ውስጥ የሆኑ ቡድኖች የሚጠቀሙ አሉ። በዚህ ግርግር ውስጥ የሆኑ ቡድኖች የሚጎዱ አሉ። ስለዚህ እኛ እንጠቀማለን ያለው አካል ይጠቀም፣ የሚጎዱት ግን እንዲጎዱ ስለማንፈልግ ሁላችንም በችግር ላይ ነው ያለፍነው። ስለዚህ ጉዳዩን እዚህ ላይ ያለው ገብ አድርገን በተሻለ ሁኔታ ብንፈታው ጥሩ ይመስለኛል። እንደ ሀሳብ ነው የኔ። ሁላችሁም በየቦታው ሆናችሁ እስቲ ንኩት እስቲ ተናቁ የሚባለው ነገር ምንም መፍትሄ እንደማያመጣ አይተነዋል። አያመጣም። ከተነካ በኋላ ደግሞ ጥሩም አይሆንም እና ጆከር ወንድማችን ነው፣ በጣም እንሳሳለት። በየትኛውም ሰዓት ተጎናችን ቁሞ እስከሄድንበት ሀገር ድረስ ተከትሎ ሀገር ያላመደን በችግራችን ሁሉ የሚገኝ ወንድማችን ነው። ችግር ምንም አይነት ችግር እንዲነካውም አንፈልግ፣ የሚያስነካውም አካል ይኖረ ብዬ አልጠረጥርም። ምናልባት አንዳንድ ጊዜ ሰዎች ስሜታዊ ሲሆኑ ያችን ደካማ ጎኑን ጠቅ አድርገው ስሜታቸውን ሊያረኩ ይችላሉ እንጂ እውነት ተግባር ያውሉታል ብዬ አልጠረጥርም። ስለዚህ ከአሁን እንደ እህትና እንደ ወንድም ያለውን ችግር ሰብሰብ ብለን መፍታት ነው ያለብን ነው የምለው የእኔ ሀሳብ። ሌሎቻችሁ አውቃለሁ ስሜታዊ ሆናችሁና ውስጡ ጉዳዩ አበሳጭቷችሁ ሊሆን ይችላል። ግን ቆም ብለን አስበን ችግሩ መፍታት ነው የሁላችንም ፍላጎት። መራባ